ወንዱን እያነቃችሁ ግደሉ ነው ያለው ከዚያ በኋላ ራሴን ይዤ እንደዚህ ያለው ከላሊበላ ጀምሮ እስከ አዲስ አበባ ድረስ ወንጌል ተመስክሮልኝ አይደለም በሚጨበጥ በሚዳሰስ ሁኔታ ራሱን የገለጠልኝ 2006 ዓመተ ምህረት አንድ ቀን 6 ሰዓት ላይ ነው ኢርቆስ ጋር ስደርስ ነው የተገለጠልኝ ራሱ በትክክል ያን ጊዜ ነው ሙሉ በሙሉ የተፈታሁት ደግሞ ያ የመጣው ድምጽ ደግሞ ፈታይ ድምጽ ነው ራሱ አገልጋይ እንኳን የማንደብር አገልጋይ ነው የማርያም የማንደብር አገልጋይ ነው የተክለ ሃይማኖት የማንደብር አገልጋይ ነው አንድም የኢየሱስ አገልጋይ ነኝ የሚል የለም ኢየሱስ ክርስቶስ ተሰቅሏል ተቀብሯል ተነስቷል ብለው ትንሳኤውን መስቀሉን የሚያከብሩ ሰዎች ደግሞ ሲቃወሙ ሳይ እኔ እዚህ ውስጥ አለ ወይ ልጅ አለኝ ደነገጥኩ አለቅሳለሁ ኢየሱስ በመስቀል ላይ ለኔ ያደረገውን ማድረግ ኢየሱስ ክርስቶስ ተኦመስ ሁሩ ወመሃሩ ወሰብኩ ወንጌለ ለኩሉ ፍጥረት በዚህ ስደት ውስጥ ግን የመጨረሻ ያየሁት ኢየሱስ መኖሪያዬ ነው እሱ የኔ ስም እንግዲህ አባ ተዋሂዶ ሃይማኖት ባላለው ያው ማገለግለው ህዝቡን በወንጌል በማስተማር ወንጌልን በመስበክ የክርስቶስን ወንጌል ለፍጥረት ሁሉ በመስበክ ላይ ነው ያለሁት ከኢየሱስ ጋር የተዋወቅኩት ቀድሞውኑ ገና ነው የቆሎ ተማሪ ሁኜ ገና በጣም ልጅ ሁኜ ወላጆች የቆሎ ትምህርት ቤት ሲያስተምሩኝ ወይም ሲልኩኝ ከዚያን ቀን ጊዜ ጀምሮ ልቤ ላይ አንድ እውነት አለ ያ እውነት መድኃኔዓለም የሚባለው ስም በኔ ውስጥ ታተሞ በጣም ነው የምወደው መድኃኔዓለም ሲባል መስቀል ሲባል ደስ ይለኛል ሳድግም ራሱ እያገለገልኩ ያደኩት በአማኑኤል ቤተክርስቲያን ነው ከክፍለ ሀገር ከላሊበላ ጀምሮ እስከ አዲስ አበባ ድረስ መድኃኔዓለም የሚለው ቤተክርስቲያን ነው ማርፈው ሌላ ቦታ አይመራኝም ጨርሶ እና ሌሎቹ የሱ ደቀ መዛሙርቶች እንደሆኑ ነው ማውቀው በዚያ መሰረት እኔም የኢየሱስ ክርስቶስ ደቀ መዝሙር እንደሆንኩ ነው ከመጀመሪያ ራስ የቆሎ ተማሪ ሁኜ ማውቀው ራሴን ማውቀው የሱ ደቀ መዝሙር እንደሆንኩ ማውቀው ያ ሲሆን ወንጌል ተሰብኮልኝ አይደለም ከመጀመሪያ ራሱ የቆሎ ትምህርት ቤት ያለው የድጓ የሚባል ትምህርት አለ ዜማ የሚባል ትምህርት አለ ከዛ ደግሞ ቅዳሴ የሚባል አለ አብዛኛውን ትምህርት ስለ ኢየሱስ ክርስቶስ እንደሚናገር ነው እኔ የማውቀው እንደዛ ነው መልካ ኢየሱስ ይባላል ስለዚህ ይሄንን ስለማውቅ ውስጤ ላይ ኢየሱስ ክርስቶስ አለ ብዬ ነው ከመጀመሪያ ውስጥ የሚያምነው እንደዛ ነው ከመጀመሪያ ራሱ በዚያ ውስጥ ያለው እንግዲህ ኢየሱስ ክርስቶስን ደግሞ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውጪ ያሉ ሰዎች ደግሞ በሃይማኖታቸው የተለዩ የሆኑ ሰዎች ሲሰብኩ ሳይ ደግሞ ውስጤ ይገረማል እኔም ማውቀው ነው የሚናገሩት እኔ እንደነሱ ወጥቻል ሰብክም እንደነሱ ወጥቻል አገለግልም ግን እነሱ እኔም ማውቀው ነው የሚሰብኩት ውስጤ ላይ ያለው ማለት ነው ስለዚህ ምን ብዬ ልቃወም እችላለሁ እኔም ማውቀው ማምነው ነው ግን በኔ ዙሪያ ያሉ ሰዎች በኦርቶዶክስ ውስጥ ያሉ አማኞችም ይሁኑ አማኞችን የሚመሩ ሰዎች ደግሞ ሲቃወሙ ያለው ይሄ ነገር ለኔ ራሱ ምንድነው ግራ ገባይ ምንድነው እኔም እነዚህ ሰዎች የሚሰብኩት እኔም ማውቀውን ውስጤ ላይ የተቀመጠውን ነው የሚሰብኩት የሚቃወሙ ሰዎች ደግሞ ኢየሱስ ክርስቶስ ተሰቅሏል ተቀብሯል ተነስቷል ብለው ትንሳኤውን መስቀሉን የሚያከብሩ ሰዎች ደግሞ ሲቃወሙ ሳይ ውስጤ ለምን ይላቸዋል እነሱ ከዚያ እንግዲህ ራሱን የገለጠልኝ በ2006 ላይ ነው በትክክል ማለት ነው
በትክክል በአካል በሚጨበጥ በሚዳሰስ ሁኔታ ራሱን የገለጠልኝ 2006 ዓመተ ምህረት ቂርቆስ ቤተክርስቲያን እያለው ሜክሲኮ ያለው አማኑኤል መርካቶ አማኑኤል እያለው አንድ ቀን 6 ሰዓት ላይ ነው የሆነ ፕሮግራም ድግስ ነው እዛውዬ ወደ ግቢ ስገባ ቀን ላይ 6 ሰዓት ላይ ነው ወደ ልቤ አንድ ኩልል ያለ ጥርት ያለ ድምጽ መጣ ምንድነው ይሄ ከ1 እስከ 30 የሚመለከው ምንድነው እንደገና በዚህ ቀን ነግሰዋል የሚባሉትስ እነማን ናቸው እያንዳንዱ መስዋዕት የሚቀርበው ለኔ ለውን ጿፍ በለው እጣን በለው ጀንጥላ በለው ግብረ ምንጣፍ በለው ድግስ በለው መንበር በለው ቤተክርስቲያን በለው እያንዳንዱ ነገር ለእያንዳንዱ ስሞች ለእያንዳንዱ ታቦታቶች የሚቀርብ መስዋዕት አለ እጣን በለው መስዋዕት ነው ዘቢብ በለው መስዋዕት ነው ለተክለ ሃይማኖት የሚገባ እጣን አለ ዘቢብ አለ ለማርያም የሚገባ ስጦታ አለ ያ በእግዚአብሔር ቃል ሲታይ ቀጥታ መስዋዕት ነው እና እኔ እዚህ ውስጥ አለ ወይ ልጅ አለኝ ደነገጥኩ በእውነት እግዚአብሔር ምስክሬ ነው ደነገጥኩ እኔ እኮ ማውቀው እግዚአብሔር እንደማገለግል ነው ማውቀው ደግሞ ያ የመጣው ድምጽ ደግሞ ፈታይ ድምጽ ነው እንዴ ታዳ ምንድነው የሚሻለው አዎ ትክክል ነው በአንድ የሚከበረው ይሄ ነው በ3ም ይሄ ነው በ5ም ይሄ ነው በ6ም ይሄ ነው በ10ም በ11ም በ12ም በ13ም የሚከበረው እነዚህ ናቸው እኔ ሳወራውን ታወቃል ማን እንደሚከበር በየቀኑ ስለዚህ በአስራት በኩራቴ ለድንግል ማርያም ይላሉ መባቸው ለድንግል ማርያም ስጦታቸው ለድንግል ማርያም ራሱ አገልጋይ እንኳን የማንደብር አገልጋይ ነው የማርያም የማንደብር አገልጋይ ነው የተክለ ሃይማኖት የማንደብር አገልጋይ ነው አንድም የኢየሱስ አገልጋይ ነኝ የሚል የለም እንዴ በጣም ግራ ፈታኝ ነው በጣም እንደዚህ የሆነ ልክ ጴጥሮስን እስር ቤት መጥቶ መልአኩ ጎኑን ነክቶ እንዳነቃው የሚያነቃ ድምጽ ነው ይሄንን ሰምቼ ዝም ብዬ ለአንድ 2 ዓመት ምናምን ቆየው ከዚያ ተነግሮ የማያልቀውን እያንዳንዱን ስብከት እያንዳንዱ ትምህርት ሁሉ አስረዳኝ መንፈስ ቅዱስ ከዚያ መንፈስ ቅዱስ እያስተማረ አይኔን የከፈተ ነገሩ ገባኝና ከዚያ ተቀየርኩ ከአማኑኤል መርካቶ ወደ ጎላ ከጎላ ቂርቆስ ጋር ስደርስ ነው የተገለጠልኝ ራሱ በትክክል በቃ ያን ጊዜ ነው ሙሉ በሙሉ የተፈታሁት ቂርቆስ ላይ አንድ መነኩሴ ነበረ ቴዎሎጂ ተመርቋል ገና ወደ ቤተክርስቲያኗ ስራ አልገባም እና እስኪ አባይ ያለ እየወሰደ እኔ ስብከተ ወንጌል አገልጋይ ነኝ አገልግሎቴ በስብከተ ወንጌል ነው በኔ ወድሜ ነው ያለው መነኩሴው ወደ አየጤና ወደ አንተል ጀሞ አካባቢ ነበር እና እስኪ ያለ አንዳንድ ቦታ ይሄርን ቁጭ ብለን ሻይ ቡና እንላለን ሻይ ቡና ስንል ያወራኛል አንዳንድ ቃል መጽሐፍ ቅዱስ ነው ሲነግረኝ እንዴ ይሄ ቃል አንተ የምታወራው አሁን አለ መጽሐፍ ቅዱስ ላይ አዎ አለ ይለኛል ምክንያቱም እኔ የምናፍቀውን ጽድቅ ነው የሚነግረኛል አለው ሳየው ቤት ሄጄ አለ ስርታቦቱም ነገረኝ አለ የተጽፏል አዎ አለ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ተጽፎ አገኘሁት እንዴ እሺ አለ ተጽፏል እንደገና ቤተክርስቲያኗ ደግሞ ልዑል የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም አንዳች እንደሚጎለው በሰው እጅ አይገለገልም የሚለውን ቃል የሐዋርያት ሥራ ምዕራፍ 17 24 ላይ ነገረኝ እንዴ በጣም ገረመኝ በጣም ደነቀኝ የያስኩትን በሙሉ አስለቀቀኝ ማለት ይችላል የያስኩትን በሙሉ እያስለቀቀኝ መጣና አንድ ቀን ሌሊት መዝሙር ስለ ኢየሱስ የሚዘምር ዘማሪ ነው ያንን መዝሙር ከ3 ሰዓት ጀምሮ እስከ 6 ሰዓት ስሰማ አመሸው አለቅሳለሁ ኢየሱስ በመስቀል ላይ ለኔ ያደረገውን ማድረግ ለኔ ዋለውን ውለታ እያሰብኩኝ መዝሙሩ እንደዛ ነው የሚለው እየሰማው በቃ አለቅሳለሁ ነው ይፈሳል ከዚያ 6 ሰዓት ላይ ሲሆን አቆምኩ ለተኛ ትንሽ በቃ ሰዓቱ ይዷል ብዬ እንደምንም እንባዬን ተቆጣጣሬ
መዝሙሩን ዘግቼ ተኛው። መዝሙሩን ባልዘጋው ይነጋ ነበር። ከዚያ ልክ ተኛው 6 ሰዓት ከምናምን ተኛ ጀመርኩ መተኛት። 8 ሰዓት ላይ ህልም አየሁ። ህልሙ ምንድነው? ከሰማይ ወደ ምድር የተተከለ አንድ ነጭ መንገድ፣ ከሰማይ ወደ ምድር ቀጥታ የተተከለ አንድ መንገድ ነው። ደግሞ ምሰሶ ነው እና ድምጽ ነው የምሰማው። እና በዚህ ይለኛል፣ እና በዚህ ይለኛል። አንድ መንገድ ነው። መንገዱ ነጭ ነው፣ ግን ምሰሶ ነው የተተከለው። ከሰማይ ወደ እግዚአብሔር ምስክሬ ነው፣ ከሰማይ ወደ ምድር ተገጥሟል። ምሰሶው ከምድር ሰማይ፣ ከሰማይ ምድር ላይ ገጥሟል። ሳይው እንዲቀጥብ ይሳየው አጠገብ ላይ ገጥሟል። እንደዚህ እግሬ የቆመበት ጋር ምሰሶ አለ። ቀናብይ ሳይ ከሰማዩ ተብሏል፣ ነክቷል። ታዲያ ድምጹ ምንድነው የሚለው? በዚህና በዚህ መንገድ ና ይለኛል። ልክ ጴጥሮስን በውሃው ላይ ና እንዳለው። እንዴት በዚህ ሊሄድ ይቻላል? ነፍሴ ግን አንድ የምታውቀው ነገር አለ። አንድ ነገር እየተከናወነ እንደሆነ ልክኛ ሆነ እንደዚህ እንደምናወራው በጋሃዱ ዓለም እውነት ሆኖ እንደምናወራው ነፍሳችን በትክክል ያለችበትን ቦታ እንደምታውቅ በዚያ በህልም ላይ ሆኜ ያ ማየው ህልም በሙሉ ለኔ አንድ ትልቅ የከበረ ነገር እየተከናወነ እንደሆነ 100% እርግጠኛ ነኝ። ና በዚህ ይለኛል። እንዴት ይቻላል? በዚህ ይቻላል። ራሱ ና የሚለው ያስኬዳል። ብቻ ያ ድምጽ ና ይበልህ እንጂ ና በዚህ መንገድ የሚለው ያስኬዳል። ሞከርኩ። በታምራት ካልሆነ በዚህ አይቻልም። በምንም አይነት ዕውቀት በምንም አይነት ፍልስፍና በዚያ መንገድ መሄድ አትችልም። ያ ና የሚለው ድምጽ ራሱ ና ካላለህ አንተ አትችለውም። ይኸው እግዚአብሔር ምስክሬ ነው። ራሱ ና የሚለው የዚያ መንገድ ባለቤት ና ካላለህ አንተ ራስ አትችልም በዚያ መሄድ። እዚያ ቀጥ ብዬ ሄድኩ። ቀጥ ብዬ ወጣሁ። ሲሄር ምድሩ ለቅቄ በጣም ብዙ ርቀት ልክ አውሮፕላን ወደ ላይ ከፍታ እንደሚወጣው ሄጄ ወደ ሰማዩ ቀረብ ስል ትንሽ ደከም ሲለኝ እጄን ያዝ አድርጎ አንድ ማላውቀው ዓለም ግን ያም ዓለም ነጭ ነው። ይሄ መብሩቅ አለ አይደለ? ድንጋይ የለም ምን የለም መብሩቅ ነው። ግን ደስታና ሰላም ብቻ ነው ያለበት። ከተማ የለም፣ ገጠርም ባል ነገር የለም፣ ምንም ያደፈ ነገር የለም። ነጭ ነው፣ መብሩቅ ነው፣ ያብረቀርቃል። ግን አንድ ትልቅ ዓለም ነው። ግን ቤት የለም፣ ሰው አላየው። ግን አንተ ትልቅ ዓለም ሆኖ ግን ሰላምና ደስታ ብቻ ነው ያለው እዛ አካባቢ ላይ። እና ምን ተሰማህ ይለኛል። ሰላም፣ ደስታ፣ እረፍት ተሰማኝ። ልክ ሰው ሲሰራ ውሎ ወደ አልጋው ሄዶ ሲተኛ እንደሚያርፈው የመጨረሻ የከበረ ሰላም ተሰማ። አረፍኩኝ ብዬ መለስኩለት። ከዚያ በኋላ ወደ ነበርክበት ትመለሳለህ አለኝ። በጣም ቅር አለኝ። አይ ለምን እመለሳለሁ? ያን ሁሉ መንገድ መጥቼ በጣም ከባድ እኮ ነው መመለስ። ምክንያቱም መጀመሪያ እንዴት ይወጣል ብዬ ፈርቻ አልነበረ? ለመውረድም ራሱ እንደዛው መሰለኝ። ለመውረድም እንዴት ይሆናል አመልሽ ነው። አይ ቀላል ነው አለኝ። ስትወርድም እኔ ነኝ የማወርድህ፣ ቀላል ነው ለኔ ተዋለኝ። ስትወርድም በችግር የለም ባንተ አይደለም አለ። ግን ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ያለው ሰጠኝ። እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። አብ ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ እኔ ያደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ ያደርገዋለሁ የሚለውን ቃል ሰጠኝ። ከዚያ ከእንቅልፌ ነቃሁ። ከዚያ አልቦኛል። የሆነ ሸክም ከላይ ወርዷል።
ተንበርክኬ በቃ የእግዚአብሔር መንፈስ ቅዱስ እየመራኝ የምለውን ቃል ገባው በፊቱ ፕሮሚስ ገባው በፊቱ ከዚያ ልቤ ላይ ገብቶ ቀረ ከዚያ ንግግሬ ተቀየረ አስተምሮዬ ተቀየረ እያንዳንዱ ነገር ተቀይሮ ቁጭ አለ ራሴን ሳላውቀው ሌላ ሰው ሆኜ ያገኘሁት ከዚያ ቂርቆስ ጄ ማስተማር ጀመርኩ ዮሐንስ ወንጌል ምዕራፍ 14ን 12ን አይታችሁታል የሚሉን ጀመርኩ ምን አንተ ርዕሰ አዲስ ነው እንዴ ለዚህ አሁን ምናምን ብሎ የትችት ቃል ጀመሩ በዚያ በቃ ነገው ተጀመረ ባጭሩ በዚያ በቃ ገዳም መጣ ወዳው በሶስተኛው ወር ከለከሉኝ ስለ ስሜ የተጠላችሁ ሆናላችሁ የሚለውን በእኔ በራሴ አገኘሁት ይሄ መጠላት የሚባለው ነገር በራሴ ህይወት አየሁት ስለ ስሜ ስንት መከራ እንዲቀበል እኔ ያመለክተዋለሁ እንዳለው ለጳውሎስ ስለ ስሙ በጣም የተቀበልኩት የስድብ አይነት የመጠላት የመተው የመረሳት አይነት በቃል የሚወራ አይደለም በጣም ብዙ ነው አጠቃላዩ መላው ህዝብ በለው ያልተነሳብኝ የለም እንደው በህይወት ቁሜ መሄዱ በራሱ በእግዚአብሔር ጸጋና በእግዚአብሔር ምህረት ነው እንጂ በጣም ይከብዳል በስሙ ምክንያት ኢየሱስ በሚለው ስም ምክንያት እንደው ምድሪቱም ዛፉም ሳይሆን ይቀራል ይጠላይ ዛፉም ምድሪቱም ነፋሱም ሳይቀር ማለት ነው እግዚአብሔር ብቻ ነው ከኔ ጋር የሆነው እግዚአብሔር ከኔ ጋር ስለሆነ ነው ያልጠፋሁት እና በጣም ብዙ ዋሳ ተሰድጃለሁ ደሞዝ ከልክለውኛል ደሞዝ ወዳው አቋረጡብኝ ደሞ ጠብቀው የሚከለክሉኝ በገና ቀን ነው ለገና ቀን ሁሉ ስጋ በሚበላበት ሁሉ በሚደሰትበት ሁሉ ነጭ ለብሶ ደስታውን በሚቀበልበት ጊዜ ጠብቀው መስከረም ላይ አግዱህም ጥቅምት ላይ አግዱህም ሂዳር ላይ አግዱህም ተሳስ ልክ ገና በገና ቀን ድጎም አለ ቦነስ ደሞዝ ስትቀበል የደሞዝክን እጥፍ ነው የምትቀበለው ለበዓል ቀን ልክ 6 ቀን 7 ቀን ሲቀረው በዓሉ እነሱ ፈጥነው ያግዱኛል ፈጥነው ማለት ነው የጭንቅላት ስራ የሚሰሩት እና የሚገርመው ነገር ሃይማኖቱ ማን እንደሆነ አወኩ መንፈስ ቅዱስ ገለጠልኝ እኔ ለካ እኔ ምረዳበት አረዳድና ሃይማኖቱ የሚለው ነገር የሰማይና የምድር ያክል ርቀት ነው እና አሁን ኢየሱስ ክርስቶስ ተሰቅሏል ተቀብሯል ተነስቷል እንኳን ደስ አላችሁ ሲባል እኔ እስቃለሁ ለምንድን ነው መስቀው ለምንድን ነው መገረመው ፈጽሞ ያምናሉ ለማለት ደፍሬ ለመናገር አልችልም እኔ በጣም በርካታ ሰው ኢየሱስ ክርስቶስን በመስበኩ ተሰዷል እስካሁን በመሰደድ ላይ ያሉ አገልጋዮች አሉ የሚገርመው ነገር ግን እኔ ህልሙም አይቻለሁ እንደዚያ አይቻለሁ በዚህ ስደት ውስጥ ግን የመጨረሻ ያየሁት ኢየሱስ ነው በጣም የመጨረሻ የኢየሱስ ክርስቶስን ጸጋ የኢየሱስ ክርስቶስን ይልህ ዓለም በሙሉ ተሰብስቦ ቢጠላህ ኢየሱስ ከወደደህና እርሱ ካንተ ጋር ከሆነ መኖር ትችላለህ ወደ ክርስቶስ ስትጠጋ ይልህ የሚገርም ሚራክል የሚገርም ህይወት የሚገርም የሰማይ በረከት ባንተ ላይ ይመጣል እና ያ መከራው ስደቱ ኢየሱስ ክርስቶስን እንዳይ ኢየሱስ ክርስቶስን እንደረዳ እጁን እንዳየው አዳኝነቱን እንዳየው አድርጎኛል ይህንን ዓለም ተተክ እስከምትሄድ ድረስ ያው ስደቱም አይቆምም ያለኮ ነው የአጋንንትን መንግስት ያፈረስክ ዝም ባይ ጠብቀም እሱ
ወንጌል ማለት እኮ የክርስቶስ የመንግስት ወንጌል እኮ ነው እና የሚችለውን ሁሉ ያደርግ ይችላል ግን ድሉ የኛ ነው ከማውረስ ውጭ አማራጭ የለንም ከማውረስ ውጭ የጠላትን ደጅ ከመበዝበዝ ውጭ አማራጭ የለንም ወደ ኋላ አንመለስም ወደ ባቢሎን ወደ ግብጽ አንመለስም ለምን ምን አለነ በደንብ እኮ ተያየን እኮ አየነው እኮ ስንት አመት ሙሉ አየነው እኮ ምናልባት ያላየ ሰው ሊመለስ ይችላል ወይም እግዚአብሔር ያልጠራው ሰው እንደ ዴማስ ሊመለስ ይችላል እና መዳኗን በሰውነቷ አወቀች እንደሚል ድኛለው ማለት ነው ያስቀዋ ልጆች እኮ አንድ ጊዜ ኢየሱስ ማን ነው በጳውሎስ በሚለው ኢየሱስ እና ምላችኋለን አጋንንት ውጡ ሲሉ እነዚያ መናፍስቶች ጳውሎስን ማውቀዋለው ኢየሱስን ማውቀዋለው ብለው ዘለሉባቸው ይላል አሁን ዳግም ስትወለድ መንፈሱ ያውቃል እዚያ ውስጥ ሆነ መስራት አትችልም በምንም ተአምር አሁን ብዙ ሰው ለምን እዚሁ ውስጥ ሆነው አይሰሩም እንደው አሁን እርሶ ከኛ በልጠው ነው እኛኮ እናውቃለን በደንብ እንደማያድን እናውቃለን ለምን አርፈው ተቀምጠው እንደኛ ሆነው አይሰሩም ይላሉ ኦይ ጉድ አይውልክ መንፈሱ በምንም ተአምር ያውቃል የጨለመው ዓለም ያውቃል አሁን ቻይና እዚያ ሀገር መጣ አታውቅም አንተ የቻይና መልክ ይታወቃል ቋንቋው ይታወቃል ልክ እንደዛ ማለት ነው አንተ የሰማይ ዜጋ ሆነህ አዲስ ፍጥረት ሆነህ የኛ ሰው ነው አይልህም እው እግዚአብሔር ምስክሬ ነው በትክክል ዳግም ከተወለድህ ይሄም የኛ ነው አይልም ቀጥታ ያውቃል ይኸውልህ ለሚድኑት የህይወት ሽታነን ለሚጣፉትም የሞት ሽታነን እኛ ለእግዚአብሔር የክርስቶስ ማዕዛነን ይላል ሐዋርያው ጳውሎስ የሚሸታው ነገር አለ እንዴ ዝም ብለህ እንኳን ባትናገርም ይሸታዋል አንተ ማያስችልህም ትናገራለህ እርሱም መቃወሙን አይተው ስለዚህ እዚያ መኖር አትችልም እዚያ መኖር አይቻልም በትክክል ዳግም የተወለደ ሰው እዚያ ውስጥ አይኖርም እዛው ውስጥ መኖር አይችልም ስለዚህ ተቃውሞ ያስነሳባል ስደት ይሄ አውቀዋለሁ በትክክል መናፍቅ ነው ይላል በቃ ሰዎችን አሳምኗቸዋል መጠቀሚያዎች አሉት የራሱ የሆኑ ጀሌዎች አሉት ከየመንደሩ ነው ሰብስቦ ይመጣል ከየመንደሩ ከየሰፈሩ ሰብስቦ ይመጣልሃል መንፈሱ አሉ የሚጠቀምባቸው አሉ ለዚህ የተዘጋጁ አሉት መጽሐፍ ቅዱስ በደም ይገልጣቸዋል እና አሉ ስለዚህ ከዚያ መኖር አይቻልም ተግዳሮቱ ከባድ ስለሆነ አስገድደው ያሰጡሃል በተለምን እንኳን አረባካችሁን ምህረት አድርጉልኝና እዚሁ ልሁን እርገቴም እዚሁ ነው ምንም እዚሁ ነው ተውኝ በትል እንኳን አስገድደው ነው አይደለም ከቤተክርስቲያኗ ከኢትዮጵያ ምድር ላይ ራሱ እንኳን እንድጠፋ ይፈልጋሉ በግሌ የተረዳውት ይሄን ነው ምድር ላይ ራሱ እንድትኖር አይፈልግም መንፈሱ በጣም አደገኛ መንፈስ ነው ዕብራውያን ግብጽ ሀገር በነበሩበት ጊዜ የግብጽ ንጉስ ወንዱን እያነቃችሁ ግደሉ ነው ያለው ኢየሱስ ክርስቶስን ያለበትን ሰው መንፈሱ መግደል ነው ስራው ሄሮድስም አይተከውና ሰባሰገልን አይታችሁ ደርሳችሁ ተበልሳችሁ ወደኔኑና ነገሩኝ እኔም እጄ እሰግድለታለሁ ሲል ሄዶ ሊገለው እኮ ነው ኢየሱስን አገኘው ብሎ እኮ ስንት ሕፃናት ነው የገደለው ኢየሱስ ክርስቶስ ያለበትን ሰው መግደል ነው የሚፈልገው እኛ እኮ እየኖርን ያለነው እኮ በእግዚአብሔር ጸጋ እኮ ነው አንተ እንዴ እኔ እውነቴ ነው ማለት እግዚአብሔር በጣም ስለረዳን ብቻ ነው እዚች ሀገር ላይ በህይወት ያለ ነው ምንንቀሳቀሰው አይፈልግም እኮ መንፈሱ እስካሁን ድረስ እኮ አልሸነፍ ብሎ መንፈሱ እስካሁን ድረስ የክርስቶስን አገልጋዮች የክርስቶስን ደቀ መዛሙርቶችን እኮ ሊበላ እኮ ይፈልገው ግን የሚገርመው ነገር
ሞት በህይወት ተዋጠ ይላል። እየተዋጠ ነው ያለው። አሁን ከቀን ወደ ቀን እየተዋጠ በርካታ ትውልድ ወደ ኢየሱስ ክርስቶስ እየፈለሰ ነው ያለው። ክብር ለኢየሱስ ይሁን። በጣም ይገርማል። ልብሳችን ይላሉ እነሱ እኔን አይደለም የሚፈልጉት። እግዚአብሔር ሰው ይፈልጋል፣ እነሱ ልብስ ይፈልጋሉ። ገበያ ላይ የወጣ ልብስ ገበያ ላይ እስከወጣ ድረስ ማንም ሰው አሰፍቶ ይለብሰዋል። እኔ ኦርቶዶክስ የሆንኩት ተምሬ ነው። አየ ኦርቶዶክስ ለመሆን መማር አለብህ። ክርስቲያን የሆንኩት ደግሞ ዳግም ተወልጄ ነው። የክርስቶስ ደቀ መዝሙር የሆንኩት ዳግም ተወልጄ አዲስ ፍጥረት ሆኜ ነው። ኦርቶዶክስ የሆንኩት ግን የኦርቶዶክስን ትምህርት ተምሬ ነው። በኦርቶዶክስ ለመሆን መማር አለብህ። ገባረለ ኦርቶዶክስ አይደለም ቢል አንድ ሰው ኦርቶዶክስ ላለመሆኔ ምን ማረጋገጫ አለህ ልለው እችላለሁ። መነኩሴ አይደለም ይችላል። በትክክል መነኩሴ መሆኔ ማስረጃ አለኝ። ወንጌል ስበክ የሚል 50 ደብዳቤ አለኝ። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተሰጠኝ ደብዳቤ ከቤተ ክህነት። ልብሳችንን አውልቅ የሚሉት ደግሞ ከሰፈር የወጡ የሰፈር ልጆች ናቸው። ራሱ የኦርቶዶክስ ትምህርት የላቸውም እነሱ። እስኪ እንደው ጸሎተ ሃይማኖትን በግዕዝ በልልኝ ብትለው አይልልህም። ኦርቶዶክስ ነው አንተ? አዎ ነኝ ይላል። እስኪ አንድ ውዳሴ ማርያም በግዕዝ በለው ብትል አይልልህም። እና እንደዚህ አይነት ሰው መጥቶ እንዴት ይጠይቀኛል? እኔ እኮ መልስለታለሁ። ኦርቶዶክስ አይደለህም አንተ እለዋለሁ እኮ። ኦርቶዶክስ ለመሆን የኦርቶዶክስ ትምህርት አለ። እሱን ማለት መቻል አለበት። እኔ ኦርቶዶክስ የሆንኩት የኦርቶዶክስን ትምህርት ተምሬ ነው። ጨርቁን ከሚሊቴሪ ተራ መርካቶ ሄጄ ጣቃውን አስቀድቼ አሰፍቼ ነው። ይሄንን መስቀል በስሜ ነው አባ ተዋሂዶ ይላል። ይሄንን መስቀል በራሴ ብር ፒያሳ ወርቅ ቤት ሄጄ ያሰራሁት ነው። አንድም ሰው እኔ ነኝ የሰጠውህ ከፍያ አልከፈልክም ብሎ ልብሴ ሊወስድ አይችልም። አንደኛ ስለማይቻል ያስጠይቀዋል በሕግ። ልብሳችንን አውልቅ ብሎ በርቀት ሆኖ መናገር ይችላል። አጠገቤ መጥቶ ግን አንድ ሰው ልብሳችንን አውልቅ ማለት አይችልም። ስለማይቻል። ስለዚህ እኔ አዲስ ፍጥረት የሆንኩት በክርስቶስ ኢየሱስ አምኜ ነው ክርስቲያን የሆንኩት። ኦርቶዶክስ የሆንኩት ደግሞ ምን ሆኜ ነው? ተምሬ ነው። በደንብ ተምሬ ያለው የኦርቶዶክስን ትምህርት ዜማ ብትል፣ ድጓ ብትል፣ ቅዳሴ ብትል የኦርቶዶክስ ኮሌጅ ራሱ ህዝቡ ይህንን አልተማረም። ኦርቶዶክስ ነኝ ካለ አንድ ምእመን ይህንን መማር አለበት። እኔ ኦርቶዶክስ ምእመን ነኝ ካለ ይህንን መማር አለበት። ወጣትም ይሁን ሀብታምም ይሁን ማንም ይሁን ኦርቶዶክስ ነኝ ካለ ይህንን መማር አለበት። ይህንን ሳይማር ኦርቶዶክስ ነኝ ብሎ መናገር የለበትም። እና እኔ እንደዛ ነኝ። ጌታ ይባረክ። ስለዚህ እንዴት ኢየሱስ የሚል ሰው ኦርቶዶክስ አይደለም ይላል አይደል? እኔ ኢየሱስ ክርስቶስን የተማርኩት የት ነው? ከሰማይ አይደለም እኮ እዛው በኦርቶዶክስ እያለው እኮ ነው እየተማርኩ ያደጉት። ኢየሱስ ክርስቶስ ተኦመስ ይሄ አሁን እዛ ነው ያለው። እዛ ውስጥ ነው ያለው። አንድ ምእመን ይህን በልብትለው አይልልህም። ግን በዚህ በሚዲያ ላይ ልብሳችንን አውልቅ ምንድነው ስትለው ኦርቶዶክስን ይላል። ትችላለህ? ኦርቶዶክስን ዜማ ትችላለህ? አይልልህም። መማር ይጠይቃል። ከባድ ትምህርት ነው። መማር ይጠይቃል። እኔ እኮ 20 ዓመት ነው የተማርኩት። 20 ዓመት አረቂ ቤት ላረቂ ቤት እየዞረ ኑሮ አሁን ኦርቶዶክስ ነኝ እንዴ? እኔ እኮ 20 ዓመት ተምሬ ነው። በቆሎ ትምህርት ቤት በገዳም ህይወት ብዙ ደክሜ ነው ይሄንን የሰበሰቡት።
እንዴ አያስኬድም። በግድ ኦርቶዶክስ አይደለም ስላለ እኔ እነሱ ለሚናገሩት እውቅና አልሰጥም። በአጠቃላይ ወንጌልን ስበክ ብለው ደብዳቤ ሰጥተውኛል። እኔ ሁሩ ወመሃሩ ወስብኩ ወንጌለ ለኩሉ ፍጥረት፣ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብላ ቤተ ክርስቲያኗ ደብዳቤ ሰጥታኛለች። ወደ 50 ደብዳቤ ነው ያለኝ። እኔ ወንጌል የወንጌል በር በተከፈተበት ሁሉ እየገባው ሰብካለሁ። ይሄ ሃይማኖት የኛ ሃይማኖት ተከታይ አይደለም፣ አይሰራም። ይሄ አይሰራም። ኢየሱስ ክርስቶስ ለሁሉ ነው የሚሰበከው። ይሄ የኛ ሃይማኖት ተከታይ አይደለም፣ ምን አገባ ይከተል። የሚያስፈልገው እኮ ኢየሱስ ክርስቶስን ለፍጥረት ሁሉ መስበክ ነው። አየህ ወንጌል ሲባል ወደ ዓለም ሁሉ ሂዱና ወንጌልን ለፍጥረት ሁሉ ስበኩ ካለች በኋላ መቃወም አትችልም። ቤተክርስቲያኗ ደብዳቤ ሰጣ፣ ስበክ ብላ ሰጣኝ። ኮሌጅ አስተምራኝ አስተምራ ካሳደገች በኋላ መስበክ የለብህም እንዴት ትለኛለች? ደብዳቤ ሰጥቶ እንደገና መስበክ የለብህም እንዴት ይሆናል? ስለዚህ ለሙስሊሙ ሰብካለሁ፣ ለኦርቶዶክሱ ሰብካለሁ፣ ለቡዲዝሙ ሰብካለሁ፣ ለሀገር መሪዎች ሰብካለሁ፣ ለሃይማኖት መሪ ሰብካለሁ፣ ለጎዳና ተዳዳሪው ሰብከዋለሁ። ምንን? ወንጌልን ማለት ነው። ወንጌል ይሰበካል ለየትኛውም ስጋ ለባሽ፣ ለዓለም ሁሉ ነው። መጽሐፉ እኮ ወደ ዓለም ሁሉ ሂዱ ነው ያለው። በግዙ ሁሩ ወመሃሩ ወስብኩ ወንጌለ ለኩሉ ፍጥረት በግዙ እኮ ነው። ህዝቡ ግዝ ቢያውቁ ኖሮ እንደዚህ አይታለል ነበር። ወደ ዓለም ሁሉ ሂዱ እኮ ነው ያለው። ወደ አረብ ሀገር ሊሆን ይችላል፣ ወደ ቻይና ሊሆን ይችላል፣ ወደ ሰሜን ሊሆን ይችላል። ሂዱና ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። መጀመሪያ ከመጠመቁ በፊት ወንጌል ይሰበክለታል። ከተሰበከለት በኋላ ያምናል። ካመነ በኋላ ይጠመቃል። ሰው ወንጌል ሳይሰበክለት መጠመቅ የለበትም። የመጀመሪያው ወንጌል ሊሰበክለት ይገባል። አየህ ከተሰበከለት በኋላ ያምናል ወይ አያምን። ሰው ሳያምን እንዴት ይጠመቃል? እንዴ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አይደል? መስማትም በእግዚአብሔር ቃል ነው፣ መዳንም በእግዚአብሔር ቃል ነው። ሰው ሳይሰማ እንዴት ይጠመቃል? የመጀመሪያ ወንጌል በደንብ ከተሰበከለት በኋላ እንደ ጃንደረባው ኢሳይያስ 53ን እያነበበ ነበር ያገኘው ፊልጶስ። የእግዚአብሔር መልአክ ቶሎ ሂድ ብሎ ወደ ጃንደረባው ላከው። ጃንደረባው ያነባል፣ ግን የሚያነበውን አያውቅም፣ የሚሰብከውን አያውቅም፣ የሚያምነውን አያውቅም። የምታነበው ታውቀዋለህ ሲለው ማን ነግሮኝ ስለማን ይናገራል አለው። ስለ ኢየሱስ ክርስቶስ ሞትና ትንሣኤ እንደሆነ ደዌያችንን ተቀበለ ሕመማችን ተሸከመ የሚለው ነገረው። ከዚያ አመነ። ካመነ በኋላ ተጠመቀ። ከተጠመቀ በኋላ ዳነ። ሰው ሳያምን ሰው ኢየሱስ ክርስቶስ እንደተሰቀለለት እንደተቀበረ እንደተነሳለት እዳው እንደተከፈለለት ነፃ እንደወጣ ሳያምን ይጠመቃል። ስለዚህ ሂዱና ስበኩ ተብሏል። እኔ በዛ ቃል መሰረት በተጻፈልኝ ደብዳቤ መሰረት ያው ለፍጥረት ሁሉ እየሰበኩ ነው። ለፍጥረት ሁሉ ስሰብክ ደግሞ አንዳንድ ሰዎች ልብሳችን አውልቅ፣ ይሄ ልብስ እኮ ለወንጌል መስበኪያ ነው የሚሆነው። ምን ተሰራበት ሌላ? እኔ ድራማ አልሰራሁበት፣ ናይት ክለብ አልገባሁበት፣ ሙስና አልተቀበልኩበት፣ አልጠነቁልኩበት። ትክክለኛውን የክርስቶስን ወንጌል ሰበኩበት። እስኪ ሌላ ምን አደረኩበት? እስኪ አሁን እኮ በሚዲያ መጠጥ እየጠጣ የሚዘፍንበት አለ አይደለ? የተለያዩ የፖለቲካ ስራ የሚሰሩበት ሰዎች አሉ። የፖለቲካ ስራ የማይመለከታቸውን የፖለቲካ ስራ የሚሰሩበት ሰዎች አሉ። ይሄን ለብሰው ገንዘብ የሚሰበስቡበት አሉ። እኔ ግን የሰበሰብኩበት ገንዘብ ሳይሆን ህዝብ ሰበሰብኩበት፣ ወንጌል ሰበኩበት፣ ክርስቶስን ገለጥኩበት። ሁሉን ለእግዚአብሔር ክብር አድርጉት ተብሏል። ለወንጌል ለእግዚአብሔር አብ ክብር አደረኩት። ልብሱን እድለኛ ልብስ ነው። እንደው እኔ ጋር መውደቁ ራሱ እድለኛ ቀሚስ ነው፣ እድለኛ ቆብ ነው እኔ ጋር መውጣቱ። ወንጌል ተሰበከበት። አየህ፣ እድለኛ ቆብ ነው፣ እድለኛ ቀሚስ ነው።
ወንጌል የክርስቶስ ወንጌል የመንግስቱ ወንጌል የጸጋው ወንጌል ተሰበከበት። እድለኛ ቀሚስ ነው። እድለኛ እኔ እንደ እድለኛ ቀሚስ ነው እለዋለሁ። እኔ ቁጭ ብዬ 18 ጃምቦ ቢራ አልጠጣበትም። ስለዚህ ለወንጌል መጀመሪያም ሲለበስ ራሱ በሃይማኖቱም የክህነት ልብስ አይደለ? ክህነት ስራው ምንድነው? የክህነት ስራው ምንድነው? ህዝብን ማስተማር እኮ ነው። የክህነት ስራ ከመጀመሪያ ህዝብን ማስተማር ነው። ወንጌልን ማስተማሪያ ነው። ሰውና እግዚአብሔርን ማገናኘት ነው አይደለ? ሌላ ምን ስራ አለው? የቤተ ክርስቲያናችን ነው ይላሉ። ቤተ ክርስቲያን ማለት እኮ ሰው ነው። ቤተ ክርስቲያን የእግዚአብሔር ቤት የእግዚአብሔር ማደሪያ ቤተ ክርስቲያን የተባለው እኮ የክርስቶስ ቤት ማለት ነው። ክርስቶስ ከሚለው የመጣ ነው። ቤተ ክርስቲያን የሚሉት እነሱ ሰው የሰራውን ቤተ መቅደስ ነው። መጽሐፍ ቅዱስ ደግሞ እግዚአብሔር ሰው በሰራው መቅደስ አይኖርም ይላል። 80 አሃዱ መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 17 ቁጥር 24 ላይ ልዑል እግዚአብሔር የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም ይላሉ። የእግዚአብሔር ቤተ መቅደስ ታዳ ማን ነው ሲባል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። እኛ ነን እንዴ? መጽሐፍ ቅዱስ 80 ያዱ የእግዚአብሔር ቤተ መቅደስ እኛ ሰዎች ነን። ክርስቶስ የሞተው ለድንጋዩ አይደለም ለሰው ነው የሞተው። እንዴት ሰው ይሄንን መረዳት ያቅተዋል? ክርስቶስ የሞተው ለሰው ነው። ክርስቶስ የሞተው ለሥጋ ለባሽ ነው። እንዴት ሰው የሚባለው ነገር እንዴት ለሰው እንዴት ቀላል ይሆንበታል? ሰው የከበረ ነገር ነው፣ በዋጋ የተገዛ ነው አይደል? ስለዚህ ቤተ ክርስቲያን ማለት በገዛ ደሙ የዋጃትን ቤተ ክርስቲያንን ተጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ። ለመንጋው መንጋ ማለት ሰዎች ናቸው፣ አማኞች ናቸው፣ በክርስቶስ ኢየሱስ አምነው የዳኑ ሰዎች ናቸው እና ለመንጋው ይላል። ማን ነው ለመንጋው እየተጠነቀቀ ያለው? ብር ያገኝ እንጂ ሆዱ ይሙላ እንጂ ጉዳዩን እንደሱ በገዛ ደግሞ የዋጃትን ህዝብ እኮ ነው። ሰዎች ናቸው። ከነገድ ከቋንቋ ከወገንም ሁሉ የተዋጁ ሰዎች ናቸው። ስለዚህ ለመንጋውና ለራሳችሁ ተጠንቀቁ እያለ ስለማስጠንቀቅ ይናገራል። ለቤተ ክርስቲያን አባቶች ማለት ነው። እናንተን ኤጲስቆጶሳት አድርጎ ለሾመባት ለመንጋው የተሾሙ ሰዎች ለራሳቸውና ለመንጋው ሊጠነቀቁ ይገባል። ቤተ ክርስቲያንን የምጠብቀው ሰዎች አሉ። ቤተ ክርስቲያን ሰዎች ናቸው። ለምንድን ነው የከበዳቸው ሰዎች መሆናቸውን? እንኳን በዚህ ዘመን ያለው እኮ ሰሎሞን የሰራው ቤተ መቅደስ 42 ዓመት የጨረሰው ኔሮን እኮ አፈረሰው መጥቶ ድንጋይ በድንጋይ ላይ ይፈርሳል ብሎ አፈረሰው እኮ። ከዚህ በኋላ እግዚአብሔር በመንፈስ ነው የሚመለከው፣ በእውነትና በመንፈስ ነው የሚሰገድለት። ከዚህ በኋላ ኢየሩሳሌም እየሄዱ መስቀል አይጠበቅብህም አይደለ? ሕጌን በልባቸው አኖራለሁ በልቡናቸው እጽፈዋለሁ። አሁን በልብ ነው የተጻፈው፣ ኢየሩሳሌም አይደለም። አመጻቸውን እምራለሁ በደላቸውን ደግሜ አላስብም አለ። እያንዳንዱ ያውቀኛል። በልብ ነው ያለው እግዚአብሔር አሁን በእኛ ልብ ውስጥ ገብቷል። እግዚአብሔር ከኛ ጋር ከሆነ ማን ይቃወማል? እግዚአብሔር ከኛ ጋር ሆኗል። አሁን ሰዎች የሚመስላቸው የሆነ ቦታ ላይ ሄዶ የተቀመጠ የሆነ ቤት የሆነ 1000 ካሬ ሜትር ላይ ባረፈ ቦታ ላይ እዚያ ውስጥ እግዚአብሔር እንዳለ እዚያ ውስጥ የለውም አለ እኮ። በቃ ያ ዘመን አልቋል፣ ተቀይሯል ነገሩ። ኢየሱስ ክርስቶስ ለኔ ሕይወት ነው፣ ጌታ ነው፣ ንጉስ ነው፣ መንገድ ነው፣ ከአብ ጋር የታረኩበት
መታረቂያዬ ነው፣ ሊቀ ካህኔ ነው። በአጠቃላዩ የሁሉ ነገር መልስ ኢየሱስ ነው። እሱን ሳገኝ አርፍ ያለው፣ እሱን ሳገኝ ጸድቅ ያለው፣ እሱን ሳገኝ ነፃ ወጥቻለሁ፣ እሱን ሳገኝ እምነት የሚባለው ነገር አወኩ። እሱን ሳገኝ በሱ ብርሃንነት እያንዳንዱን አስተምሮዬን እያንዳንዱ ትምህርቶችን አየሁ። እንደ ላብራቶሪ በሽታን ነው የሚያየው አይደል? በዚህ ብርሃን ትምህርቶችን አየዋቸው። ሰው የሚባለው በሰው የሰው ሃይማኖት የሚባለውን በመድር ላይ አወኩት። ከዚያ በኋላ ራሴን ይዤ እንደዚህ አልኩ። ብርሃኑ እጅህ ላይ እስካልገባ ድረስ ምንም ታውቀው ነገር የለም። መንፈሳዊ ሰው ሁሉን ይመረምራል። መመርመሪያው ነገ ገባ። መንፈሳዊ ሰው ሁሉን ይመረምራል እና መመርመሪያው እጅህ ላይ ከገባ ተመረምራለህ። እሱ በማንም አይመረመርም መንፈሳዊ ሰው። እና ገረመኝ። ከዚህ ተነሳ ማሰበው ሐሳብ እና ሰዎች የሚያስቡት ሐሳብ ይለያያል። ስለዚህ ለኔ ኢየሱስ ሕይወት ነው እንግዲህ እና መኖሪያ ይሆናል። በኔ ኑሩ ብሎ የለ በኔ ኑሩ እኔም በእናንተ አለ። እኔ ድሮ ኢየሱስ ይኖራል ተብሎ የተነገረኝ የሆነ ቤተክርስቲያን ውስጥ ደባል ሆኖ ከነ አርሴማ ጋር ከነ ተክለ ሃይማኖት ጋር ከነ ሚካኤል ጋር ከሌሎችም ጋር አብሮ ደባል ሆኖ እንደሚኖር ነው እኔ ሰማው ተማርኩት። አሁን ሳይ በቃሉ ኢየሱስ እናንተ ራሳችሁ በኔ ኑሩ እኔ ደግሞ በእናንተ ነው የምኖረው ሲል እንዴ በኔ ውስጥ እንዴ እዚያ ውስጥ መስሎኝ የምትኖረው ስል አይ በእናንተ ነው አለ። ዮሐንስ 15 ቁጥር 1 ጀምሮ ስታነባው ገበሬው አባቴ ነው እኔም የወይን ግንድ ነኝ እናንተ ቅርንጫፎች ናችሁና ቅርንጫፍ እዚያው ወርዶ የሚተከለው ግንዱ ላይ እሱ የህይወት ግንድ ነው፣ እሱ የጥበብ ግንድ ነው፣ እሱ የኃይል ግንድ ነው፣ እሱ የፍቅር ግንድ ነው፣ እሱ የነጻነት ግንድ ነው፣ እሱ የጥበብ ሁሉ ግንድ ነው፣ እሱ የባለጠግነት ግንድ ነው፣ እሱ የምሕረት ግንድ ነው፣ እሱ የቸርነት ግንድ ነው እሱ። ስለዚህ ቅርንጫፉ አንተ ቅርንጫፍ ነህ አለኝ። ስለዚህ በኔ የማይኖር ቢኖር ወደ ውጭ ይጣላል ይደርቅማል አለ። ኢየሱስ ጋር ያልተተከለ ሰው የደረቀ ነው፣ የሚጠብቀው እሳት ነው። ቶሎ ብሎ አሁን ብዙ ትምህርቶች ከግንዱ ይነቅላሉ። ከግንዱ ነቅለው በራሳቸው ፍሬ እንዲያፈሩ የሚፈልጉ ሰዎች አሉ። ሰው ቅርንጫፍ ከግንዱ ከተለየ ፍሬ ያፈራም፣ ይደርቃል። አገልግሎቱ ይደርቃል፣ ጤናው ይደርቃል፣ ሰላሙ ይደርቃል። ምንም የማይደርቅ ነገር አለ። ስለዚህ ላለመድረቅ እዚያው ግንዱ ላይ መኖር እና በእኔ ኑሩ ብሏላ። በነገሊት ኑር በማርያም ኑር አይልም፣ በገብርኤል በአርሴማ ኑር አይልም። በእኔ ኑር ነው ያለው። በእኔ ኃይል ኑር፣ በእኔ ጸጋ ኑር፣ በእኔ ጥበብ ኑር፣ በተፈጸመው ስራ ኑር፣ በእኔ ቃል ኑር ነው ያለው እሱ። በእኔ መንግስት ውስጥ ኑር ነው ያለው እሱ። በእኔ ኑር እያለ መኖሪያዬ ነው እሱ፣ መሸሸጊያ እሱ መርከብህ ነው። እግዚአብሔርም ኖህን ራስህንና ቤተሰቦችህን እንስሳት ሁሉ ሰብስበህ ወደ መርከብ ግባ ነው ያለው። ግባ ቶሎ ነው ያለው። ያ የኖህ መርከብ ኢየሱስ ነው። አሁን እግዚአብሔር አመጣና ኢየሱስ አስገባን። አሁን እኛ መርከቡ ውስጥ ነው ያለነው። መርከብ ውስጥ የገባ ሰው የጥፋት ውሃ አያገኘውም፣ የዘረኝነት ውሃ አያገኘውም፣ የመተት ውሃ አያገኘውም፣ የበሽታ ውሃ አያገኘውም፣ የጭንገፋ ውሃ አያገኘውም፣ የጥፋት ውሃ አያገኘውም። ለምን? መርከቡ ውስጥ ነው ያለነው እኛ። እና ኢየሱስ በእኔ ውስጥ ኑሩ ነው ያለው። እኛ በክርስቶስ ክርስቶስ በእኛ። እግዚአብሔር የሚያየን መርከብ ውስጥ ነው አይደለ? ዓለም የሚያየው ደግሞ በእኛ ውስጥ ያለው ኢየሱስ ነው። ስጋ ለባሽ ሁሉ የእግዚአብሔርን ክብር ያያል እኮ የሚለው። ያ የእግዚአብሔር ክብር እኮ ኢየሱስ ይባላል። ስጋ ለባሽ ሁሉ የእግዚአብሔርን ክብር ያያል። ያ የእግዚአብሔር ክብር ማን ነው ሲባል ኢየሱስ ይባላል። አይገርምም? ያ የእግዚአብሔር ዕውቀት ማን ይባላል? ኢየሱስ ይባላል። ያ የእግዚአብሔር ጥበብ ማን ይባላል? ኢየሱስ ይባላል። ያ እግዚአብሔር የተደሰተበት ደስታ ማን ነው ሲባል ኢየሱስ ይባላል። ራሱ እግዚአብሔር የተደሰተው በልጁ ነው።
በሱ ደስ የተሰኘውበት ምርጤ አለው እና ምርጥዬ ነው። እግዚአብሔር የመረጠውን የዚህ ሀገር ህዝብ ሊመርጠው ይገባል ነው። እግዚአብሔር የመረጠውን ጥሎ ሰው የመረጠው መቀበል የለበትም። እግዚአብሔር ላንተ የመረጠው ማንን ነው? የመረጠልህ ማንን ነው? አርሴማን ነው የመረጠልህ ወይስ ኢየሱስ ነው የመረጠልህ? መጽሐፍ ቅዱስ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ ይላል። ወደ ሕያው ድንጋይ። ይህ ድንጋይ ሰብሮ ነው የሚጥለው፣ ዱቄት ያደርጋል። በተለይ ተነስቶበታል። የሃይማኖትን ትምህርት ዱቄት እያደረገው ነው ያለው ኢየሱስ። እንዴ ስንቱ አጋንንት ዱቄት ሆነልን መሰለህ። ኢየሱስን ስታገኘው በቃ አጋንንት በሙሉ ሽባ ነው የሚሆነው። ኢየሱስ በሌለበት አጋንንት መንገስ ይፈልጋል። ኢየሱስ ባለበት ግን ኢየሱስ ብቻ ነው የሚታየው። ማንም ሆንክ ማን ኢየሱስ ባለበት አንተ ተማሪ ነህ፣ ኢየሱስ መምህርህ ነው። አንተ ለማኝ ነህ፣ ኢየሱስ ይለመናል። አንተ ታመልከዋለህ፣ እሱ ይመለካል። በኢየሱስ ላይ ሰው ማድረግ አይችልም፣ መሰልጠን አይችልም። በኢየሱስ ስም ዘፈን መስፈን አትችልም። በኢየሱስ ስም ስምለክ እንዲሁ መሆን አትችልም። ኢየሱስ ባለበት ብቻውን ጌታ ነው። ሌላ ጌታ መሆን የሚችል የለም። አንድ ወቅት ላይ ፍልስጤማውያን ታቦቱንና ዳጎንን አብረው አሳደሩ። ሰባብሮ ጣለዋ። ይሰበራል ገና ዳጎን። ኢየሱስ ከባድ እኮ ነው። ደረቱን ለብቻ፣ አንገቱን ለብቻ፣ ወገቡን ለብቻ ሰባብሮ ጣለው። እንደውም ሀገሪቱን በተምቸና በባጭ መታቸው። አሁን ኢየሱስ ክርስቶስና ሌላ ደባል አማልክታትን ደብለህ እሱ የወደዳቸው ናቸውና አብረው ተዳብለው ይመለኩ፣ አብረው ተዳብለው ቅኔ ይቀኝላቸው፣ ይዘመርላቸው፣ መስዋዕት ይቀርብላቸው ብትል አውርዶ ነው የሚፈጠፍጥልህ። ከኔ በቀር ሌሎች አማልክት አይሁኑላችሁ። በላይ በሰማይ ካለው በታች በምድር ካለው የማናቸውን ምስል ወይም ስዕል ላንተ አታድርግ፣ አታምልካቸው፣ አትስግድላቸው። ዘጸአት ምዕራፍ 20። እግዚአብሔር እንዲህ የተናገረ ሰው ለምንድን ነው እንደዚያ የሚያደርገው? እግዚአብሔር ወዷቸዋል፣ እግዚአብሔር መርጧቸዋል። ታዲያ ቢመርጣቸው ይመለኳል እንዴ? ምን ማለት ነው? ወንጌል ሊሰብኩ ይችላሉ፣ በክርስቶስም ሊታረዱ ይችላሉ። ታዲያ አክሊል የሚሰጠው እሱ ነው እንጂ አንተ እኮ ልታመልካቸው አይገባም። እነሱ እንደሞቱለት አንተም ምናልባት ለኢየሱስ ሙተው ከሆነ ብዬ ነው፣ ጸድቀው ከሆነ እነሱ እንጃ። ከኛ ደህንነት ጋር የሚያገናኘው ነገር የለም። ከኛ መዳን ጋር የሚያገናኘው ነገር የለም። የማንም ሰው ጽድቅ፣ የማንም ሰው ትልቅነት ከኛ ደህንነት ጋር ግንኙነት የለውም። እኛ የዳንነው በኢየሱስ ነው። የጸደቅነው በኢየሱስ ነው። ከአብ ጋር የታረቅነው በኢየሱስ ነው። ወደ አብ የገባነው በኢየሱስ ነው። በእርሱ ስራ ነው የሚለው ጳውሎስ። በእርሱ ስራ ሲል ኢየሱስ በመስቀል ላይ ሰርቶ በጨረሰው ስራ እኛ ሁላችን በአንድ መንፈስ ወደ አብ መግባት አለንና ተሰርቶ ባለቀው ነው የገባሁት። እኔ ሰርቼ መገባበት መንግስት ስማት የለም። ተሰርቶ አልቆ ነው ያገኘሁት። እኔ ልክ ሰው ሲወለድ እዚህ ምድር ላይ ሕፃን ልጅ ሲወለድ ሰማይና ምድር ተፈጥሮ እንዳገኘው አየሩ ተፈጥሮ እንዳገኘው እኔ ተሰርቶ ባለቀው ስራ ነው የገባሁት። እኔ አሁን የምዋጋው አጋንንት የለም። ኢየሱስ ተዋግቶ አሸንፎ አግኝቼዋለሁ። እኔ አሁን የምቀበለው ድል ብቻ ነው። እኔ አሁን የምቀበለው ድል ብቻ ነው። አየህ፣ አሁን ለመፈወስ አልዋጋም። ፈውሴን በእምነት እይዛለሁ። ፈውሴን በእምነት እቀበላለሁ እንጂ ለመፈወስ አልዋጋም። እኔ የኔ ስራ መቀበል ነው። ርስቴን መቀበል አለብኝ። ኢየሱስ ሰርቶ የጨረሰውን ስራ መቀበል አለብኝ። በእምነት ነው የምትቀበለው፣ ሰርተህ አይደለም። በእምነት ስታይ ይሄ የኔ ነው፣ የፈውስ ይሄ የኔ ነው፣ በረከት የኔ ነው፣ ሰላም የኔ ነው፣ ገዥነት የኔ ነው፣ አጋንንትን መቀጥቀጥ የኔ ስራ ነው። የእግዚአብሔር መለኮታዊ ጥበቃ የኔ ሆኗል። እግዚአብሔር ራሱ የኔ ሆኗል። ልጅም ስለወርክ በክርስቶስ ኢየሱስ የእግዚአብሔር ልጅ ነህ ይላል። እግዚአብሔር የኔ ሆኗል። አሁን እግዚአብሔር ላንተ ለማድረግ የምትሰራው ስራ የለም። በእምነት ያንተ በአብ ቀኝ ለመቀመጥ አሁን አንተ የምትሰራው ስራ የለም።
ተሰርቶ ባለቀው ስራ መግባት መቀመጥ ያለበት። ለምሳሌ አንድ ሰው ሰርግ ሲጠራ አይከፍልም። ሄዶ ነው የሚቀመጠው ወንበር ላይ ሄዶ ይገባል፣ ይቀመጣል፣ ይበላል። እዚያ ወጥ ቤት ገብቼ ካልሰራው ይላል እንዴ? ተሰርቶ ያለቀውን መብላት ያለበት። ባለ ድግሱ ሰርቶ አቅርቧል ብሉልኝ ነው ያለው እንጂ ማር ቤት ገብተህ ውሃ ፍላ፣ ወጥ ስራ፣ እንጀራ ጋግር የሚልህ የለም። አይቻልም። ያማ ምን ጥሪ ሆነ? አየህ። እና አንቴናውን ይሄን አንቴና አስተካክሎ ዲሹ እንዲሰራ ማድረግ ያስፈልጋል። የቃሉን መረዳት ይዘን በዚያ ቃል መሰረት መፍሰስ ነው ያለበት። ሰው ላይ መቼ ይችላል እንዴት ይሄማ ካስተምሯችን ውጭ ነው ይላል። መጽሐፍ ቅዱስ እኮ አይዋሽም። እግዚአብሔር የተናገረ ሁሉ እውነት ነው። ጌታ ይባረክ። እና ሰው ታውቃለህ፣ ህዝቡ መጽሐፍ ቅዱስ እንዳታነቡ አይገባችሁም ተብሏል። አትመራመሩ ተብሏል። ካልተመራመርክ ደግሞ አስቸጋሪ ነው። ማንም ነው የሚጫወትብህ አይደለ? መንፈስን ሁሉ አትመኑ መርምሩ ይላል አይደል? አንደኛ ዮሐንስ ምዕራፍ 4 ላይ እንደዚህ ይላል 80 ላይ መርምሩ የሚለው። ህዝቡ ደግሞ እንዳትመራመሩ ተብለናል ይላል። ይልቁንም በመናፍቃን ካገኛችሁ እንዳትለቋቸው። ሰው ራሱ መናፍቁን መሆኑን አያውቅም። ራሱ መናፍቅ መሆኑን አያውቅም። መናፍቅ መሆኑን የሚያውቀው ሲመራመር ነው፣ መጽሐፍ ቅዱስን ሲያነብ ነው። መጽሐፍ ቅዱስን ሳያነብ መናፍቅ ይሁን ከሃዲ ይሁን አይሁን በምን ያውቃል? እኛ መጽሐፍ ቅዱስ አንብበን ነው፣ ስንት ዓመት ሙሉ አንብበን ነው፣ አገላብጠን ነው። መጽሐፍ ቅዱስን ተንተርሶ እያደረ እኔ ነኝ ዋናው አንድ ቃል ስትጠይቀው መልስ የለም። ህዝቤ ዕውቀት ከማጣቱ የተነሳ ጠፋ። ምን አይነት ዕውቀት? የእግዚአብሔር ዕውቀት ብትጠይቀው መልስ የለም። መጽሐፍ ቅዱስ በጣም ልሟል በመንተራስ እንጂ እያንዳንዱ ሰው ቤት መጽሐፍ ቅዱስ አለ፣ አይነበብም። ምናልባች ሊያቃዠኝ ይችላል እየተባለ ይንተራሱታል። አያምኑም እንዳትል ይንተራሱታል፣ ይተሻሹታል። እና በአጠቃላዩ እንደው በዚህ ሚዲያ ላይ የሚሰሙ ካሉ የሚከታተሉ ካሉ በራሳቸው ላይፍ መጫወት የለባቸውም። እድሜያቸው ሳይበላ ዘመናቸው ሳያልቅ ጉልበታቸውን ሃይማኖት ሳይጨርሰው በቶሎ ሮሜ 5ን 6ን ዮሐንስ ወንጌል ምዕራፍ 14ን እስከ መጨረሻው አንብበው በቶሎ ሊያመልጡ ይገባቸዋል። ዮሐንስ ወንጌል ምዕራፍ 14ን እስከ መጨረሻው አንብበው በቶሎ ጉልበታቸው ሳያልቅ እድሜያቸው ሳያልቅ ጉብዝናቸው ሳያልቅ በቶሎ እግዚአብሔር ሆይ ድረስልኝ ሊሉት ይገባል። ኢየሱስን በጣም ነው የምወደው። በጣም ሲገረፍ የሾህ አክሊል ሲደፋ ጎኑን በጦር ሲወጋ እንደገና ያ ሁሉ ህዝብ ተሰብስቦ ይሰቀል ሲል ምን ይሄን ያህል ምን አድርጎ ነው? ሙት ማስነሳት፣ ድውይ መፈወስ፣ እንጀራውን አበርክቶ ስላበላ ይሄን ያህል እንዴት ግን ጸናበት ነገሩ ብዬ እና ለሰዎች ያደረገው ነገር እጅግ ውድ ነፍሱን ነው አሳልፎ ለሰው የሰጠው። እሱ በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ይዞ ራሱን ባዶ አድርጎ መገለጡ የመጨረሻ ትልቅ ሞት ነው። ሰው ሆኖ መገለጥ እንደውም ከሰው በታችም ሆኗል። ለመስቀል ሞት የታዘዘ ሆኗል እና ከሞት በአዳም በኩል ከመጣብህ ኃጢአት በየትኛውም ነገር ልትድን አትችልም። እሱ መጥቶ ባያድነን ኖሮ አልቆልን ነበር። ዕጣ ፋንታችን ያው ለዘላለም ገሃነመ እሳት ነበር። ከዚህ ከገሃነመ እሳት ማን ሊያድንህ ይችላል? አንድ ትልቅ የሃይማኖት መሪ ሊያድንህ አይችልም። አብርሃም ሊያድንህ አይችልም። የመጀመሪያው ሰው አብርሃም። ኖህ ሊያድንህ አይችልም። እነሱ ራሳቸው አዳኝ አስፈልጓቸዋል። የብሉይ ኪዳን ቅዱሳን እነዚያ ታላላቅ ቅዱሳን እግዚአብሔር የተገለጠባቸው ቅዱሳን እነሱ ራሳቸው አዳኝ አስፈልጓቸዋል። ስለዚህ ኢየሱስን ስታየው ፍቅር ብቻ ነው የምታይበት።
ፍቅር ብቻ ነው የምታይበት እና እግዚአብሔር የራሱን ፍቅር ያስረዳበት ነው የመስቀሉና መስቀል ላይ የተሰቀለው ኢየሱስ የራሱን ፍቅር ያስረዳበት ነው አብ እንዴት ያለውን ፍቅር የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል ዮሐንስ 3:8 ላይ ዮሐንስ 3 ቁጥር 1 ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል የእግዚአብሔርን ፍቅር ማየቱ ጥሩ ይጠቅማል ችግርን ማየትን ትቶ የእግዚአብሔርን ፍቅር መስቀሉ ላይ የሆነውን ነገር ማየቱ በጣም ጥሩ ነው እግዚአብሔር ምን ያህል ሰውን ቢወደው ነው አንድ ልጁን ይሄን ያህል አሳልፎ እስከ መስጠት የደረሰው አንድ የከበረ ነገር የሚሰጥህ እኮ ስለተወደድክ ነው አንተ ጻድቅ ሆነህ አይደለም መልካም ሰው ሆነህ አይደለም የለም አንተ ሙት እያለህ ኃጢአተኛ ሆነህ ጠፍተህ ሆነ የእግዚአብሔር ጠላት ሆነህ እያለ እግዚአብሔር ላንተ የተገለጠው በፍቅር ነው ይሄንን አድርጌ ነው 44 ጾም ይልሃለሁ ምናምን ስላልክ አይደለም የእግዚአብሔር ፍቅር የተገለጠልህ የለም መጽሐፍ ቅዱስ ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ሁሉም ኃጢአተኛ ነው የሚለው ኃጢአተኛ ደግሞ ታውቃለህ እግዚአብሔርን የበደለ ነው ኃጢአተኛ በለስን በልቷል በድሏል ቀጥታ እግዚአብሔርን የተቃወመው አዳም ስለዚህ እንደዚህ አይነቱን ኃጢአተኛ ሰው እግዚአብሔር ሲገለጥለት በፍቅር ተገለጠ እንዴት ልትሞት ልቻል ሲባል ካንተ ከኔ ስራ የተነሳ አይደለም ከኔ ቆብ የተነሳ ከኔ ቀሚስ የተነሳ ከኔ ሃይማኖት የተነሳ ከኔ ትትና ከኔ ስነ ምግባር የተነሳ የለም እንደዚህ አይነት ነገር የለም ጠፍታ ሙታን ሳላችሁ ኃጢአተኛ ሳላችሁ ክርስቶስ ስለ ኃጢአታችሁ ሞተ ነው የሚለው ጻድቅ ሳላችሁ አይልህም ጸባየ ሸጋ ሆናችሁ ሳለ አይልም መልክህ ያማረውን ብዙ ስሰጥ ብዙ አስራት በኩራት ስሰጥ ብዙ መባ ስሰጥ አይደለም የተገለጠልህ ኃጢአተኛ ሳለህ ሙት ሳለህ አጭበርባሪ ሳለህ ነፍሰ ገዳይ ሳለህ ክርስቶስ ስለ ኃጢአትህ ሞተ እና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ስለዚህ በእግዚአብሔር መንፈስ ስታዩ ነገሩን የሚገርም ነው እንዲሁ በነፃ ነው የወደደህ አይ በደንብ ስለጾምኩ ነው በደንብ ስላበላው ስላጠጣው ነው በደንብ ተመችቼዋል የሚል ይሄ አጋንንት ትምህርት ነው ይሄ ስለተመቸውት ነው መጽሐፍ ቅዱስ ያንተ ጽድቅ የመርገም ጨርቅ ነው አለ እኮ የመርገም ጨርቅ ይሸታል በጣም ነው የሚሸታው የሰው ጽድቅ የመርገም ጨርቅ ነው አለ ያ ሁሉ ትትና ያ ሁሉ የጽድቅ ሥራ ያ ሁሉ ምግባር ያ ሁሉ ስጦታ ያ ሁሉ ዶችን ማብላት እግዚአብሔር ምን አለ እሱ የመርገም ጨርቅ ነው አለ አቤት እና አይገርምም ኢሳይያስ 64 ላይ ቁጥር 6 ላይ ጽድቃችን አለ የሰው ጽድቅ ጳውሎስ ደግሞ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል የራሳቸውን ጽድቅ ሊያቆሙ የራስ ጽድቅ ምንድነው የሞተ ሥራ ይለዋል ዕብራውያን 9:14 ላይ የሞተ ሥራ ይለዋል የሰውን ጽድቅ የሞተ ሥራ ይለዋል ዕብራውያን ምዕራፍ 9 ቁጥር 14 ላይ ኢሳይያስ 64:6 ላይ ጽድቃችን የመርገም ጨርቅ ነው ይላል ስለዚህ ባጭሩ እንደው ኢየሱስ ክርስቶስ ከጉድ ነው ያወጣን ከጉድ ደረሰልን መጻው አዳነና መጣና አዳነን እርሱ ህዝቡን ከኃጢአታቸው ያድናቸዋል አየህ መድኃኒት ነው እሱ የኃጢአት መድኃኒት ነው እሱ የችግር መድኃኒት ነው እሱ ያሰተኛ አስተምሮች መድኃኒት ነው እሱ እኔ መድኃኒቱን በውጭ ነው ዳንኩት የራሴ ሥራ አላዋጣኝም ታገልኩ 20 ዓመት ሳይሆን አይቀርም ታገልኩኝ ከቆሮ ትምህርት ቤት ጀምሮ ታገልኩ ልክ መድኃኒቱን አግኝቼ ስውጥ ድኝ ቀረዋ እዛ በኋላ አሁን ዝም ብሎ ማመስገን ነው አሁን መድኃኒቱን ያወራህ መድኃኒቱን የሚያወሩ እግሮች እንዴት ያማሩ ናቸው አለ መድኃኒቱን እናወራለን ኢሳይያስ 52:7 ላይ የምስራችን የሚያወሩ
መድኃኒቱን የሚያወሩ። አሁን እኛ መድኃኒት ነው የምናወራው። ሌላው ኢየሱስ የመጣው ለኃጢአተኞች እንጂ ለጻድቃን እንዳልመጣ። ለጻድቃን ማለት በራሳችን ስራ እንጸድቃለን፣ በራሳችን መጽደቂያ እንጸድቃለን ለሚሉት አልመጣሁም፣ እኔ መጣሁት ለኃጢአተኞች ነው አለ። ክብር ለኢየሱስ ይሁን። እና ኢየሱስ ለኔ ባለውለታዬ ነው። ስለዚህ አሮጌውን ነገር አስወግዶ አዲሱን ወይን ጠጅ መጠጣት ያስፈልጋል። ብዙ ሰው ባሮጌው ወይን ጠጅ ሰክሯል። እሱ ይጣፍጣል። አባት ሊሆን የሚፈልግ እንዲህ ሊሆን ይገባዋል። ያንዲት ሚስት ባል የሆነ የማይሰክር ልጆቹን በጭምትነት ቤቱን በማስተዳደር የሚችል ሊሆን ይገባዋል። ቤተሰቡን የሚያስተዳድር ያንዲት ሚስት ባል የሆነ እና ይሄ ነው ኤጲስቆጶስ መሆን የሚፈልግ ሰው ገባ አይደለ? ኤጲስቆጶስ አሁን በኦርቶዶክስ አይፈቀድም። ኤጲስቆጶስ ከሆንህ ማግባት የለብህም ይላል። በድንግልና መልኩሰህ በድንግልና ጳጳስ ትሆናለህ ነው አስተምሮ። መጽሐፍ ቅዱስ ደግሞ አንደኛ ጢሞቴዎስ ምዕራፍ 3 እንግዲህ ኢየሱስ እኔ የተናገርሁት ቃል ከሚያልፍ የሰማይና የምድር ማለፍ ይቀላል ነው የሚለው። ካመኑ የተጻፈውን ሁሉ ማመን ያስፈልጋል። ገባ አይደለ? በድብቅ ከማግባት በግልጽ በእግዚአብሔርና በሰው ፊት ማግባት ትችላለህ። መጽሐፍ ቅዱስ ነው የሚያዘው። እግዚአብሔርም ሰው ብቻውን ይሆን ዘንድ መልካም አይደለም አለ። ሃይማኖት ደግሞ ችግር የለውም፣ ለመብቃት መመንኮስ አለብህ፣ ማግባት የለብህም ይላል። መጽሐፍ ቅዱስ ደግሞ ጋብቻ ክቡር ነው ይላል። አይጣላም። እና አንደኛ ጢሞቴዎስ ምዕራፍ 4 ላይ በኋለኞች ዘመናት ይላል አንዳንዶች ጋብቻን የሚከለክሉ ይሆናሉ፣ የአጋንንትን ትምህርት እየሰሙ ይላል። ጋብቻን የሚከለክሉ ይሆናሉ አለ፣ በገዛ ሕሊናቸው ደንዝዘው ይላል።
በኋለኛው ዘመናት የሚለው አሁን እኮ ይኸውልህ መጽሐፍ ቅዱስን ካለም ማንበብ የመጣ ጉድ እኮ ነው። አሁን እኮ ትውልዱ መጽሐፍ ቅዱስ ያነበበ በሚዲያ ያወጣው ነው። የታገኛችሁ ይሄ አስተምሮ ይሄ ትምህርት ከየት መጣ እያለ ስለ ምንኩስና ጥያቄ መጥቷል። ስለ ታቦት ጥያቄ መጥቷል። አሁን ጨርሰው እነሱ መቅደድ ጀመሩ። ፈርቀዳጅ ሆኑ። እነሱ አሁን ስዕሉን በመቅደድ ፈርቀዳጅ ሆነዋል። እግዚአብሔር ይመስገን እና ሰልፉ የኔ ነው አለ እግዚአብሔር ጀምሯል ስራውን እነሱ ራሳቸው እንዲቀዱት። ስለዚህ ባጭሩ ምን ለማለት ፈልጌ ነው? ጋብቻ ክቡር ነው። ምናልባት ለእግዚአብሔር ወንጌል ጃንደረባ ሆኖ ካለ መብቱ ነው። በፈቃደኝነት ወንጌልን ለማገልገል ከፈቀደ መብቱ ነው እንጂ ማግባት ኃጢአት አይደለም። እንደው ጳውሎስም ስለ ዝሙት ሲባል ለእያንዳንዱ ባል ሚስት ሊኖራቸው ይገባል የሚለው ስለ ዝሙት ስለ ኃጢአት ሲባል አይደለ? አዎ ያ ነው እና ተፈቅዷል። አሁን ይሄ መነኩሴ ያገባን የሚባለው ከባድ ነው በኦርቶዶክስ ሃይማኖት በጣም ከባድ ነው። ሰማይና ምድር እንደተጣበቁ ነው የሚታሰበው። መጽሐፍ ቅዱስ ደግሞ ሰው ብቻውን ይሆን ዘንድ መልካም አይደለም የምትመቸውን ያለው ግራ የምታጋባውን አይደለም የሚለው የምታስጨንቀውን አይደለም የሚለው የምትነዛነዘውን አይደለም የሚለው የምትመቸውን ረዳት እንፍጠርለት። ጓደኛ ረዳት ሊሆን አይችልም። ሚስትህ ለአገልግሎት የምትመቸውን በነገር ሁሉ ልትመቸው የምትችለውን ረዳት ፈጥሮለታል እግዚአብሔር ለአዳም። ስለዚህ ሰው ለሆነ ሁሉ እንደዚህ ሊሆን ይገባዋል። እንግዲህ ይህንን ሚዲያ የሚከታተሉ ወንድሞችና አያቶች ካሉ ለሁሉም ወንጌል እንደሚያስፈልግ ስለማውቅ ወንጌልን እሰብካለሁ። የጸጋውን ወንጌል፣ የሚያድነውን ወንጌል፣ ጽድቅ ያለበትን ወንጌል፣ ታምራት ያለበትን ወንጌል፣ ሕይወት ያለበትን ወንጌል፣ ተፈጽሞ ያለቀውን የመስቀሉን ስራ እናገራለሁ ማለት ነው። ምናልባት እንግዲህ ስልክ የሚፈልጉ ካሉ 0913 17 61 72 ብላችሁ ደውላችሁ ልታገኙ ትችላላችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ፣ ብሩካን ናችሁ። መልካም ጊዜ መልካም ቆይታ ይሁንላችሁ። በጌታችን በኢየሱስ ክርስቶስ ስም ጨርሰናል። ተፈጸመ።